ወንድማችን ስለሆነ እንደዚህ በዚህ አይነት ጉዳይ ዳይሬክት ሄደንኛ ታቃላችሁ ካለውም ከፖለቲካውም ከምኑም አንፃር እንደውዛ በበራቸው ላይ ሄደን ሁሉ ፊት ለፊትኛም ስለማንሄድ በህግ ጉዳይ የሆነ ነገር ሲመጣ የሚረዳን ወንድማችን ነው የሰፈራችን ልጅ ነው ቻይና ማለት እንጂ የማያውቀው ሰው የለም እኔ ለምንድን ነው በአንድ ስልክ ጠርቸው ነው የመጣው ስለዚህ ልጅቷን እናንተ አግዟት ኔትም አልሰጥም ልጅቷ ህጋዊ ሆና በሴትየዋ እየተደለችና እየተደበደበች ከሆነ ይሄ ለኡስማን ነው ኡስማን መልስ እንዲሰጥበት ነው ምናልባት የሷ መረጃም ስላለው እሷ ጋርም ስላወራ ማለት ነው ልጅቷ በህግ ጉዳይ ሴትየዋ እንዳትበድላት እንዳትደበድባት ኔቷንም እንዳዘጋ ተጠያቂ ማድረግ የሚቻል ከሆነ በ5 ደቂቃ ውስጥ ማድረግ ስለሚችል ለወንድማችን ጋር እሱ ጋር ተዋውቀህም የበለጥ እንዲታግዟት ልንረዳችሁ ነው እንጂ የምንፈልገው ልንቃወማችሁ አልተቀመጥንም እዚህ ጋር በነገራችን ላይ ኡስማን የነፍጠኛውም ሌሎቻችሁም ቤት አማራ እህቶችንም ወለየዋን ምናልባት የሰው የግል ስጋትም ካላት ኦኬ ስጋቷ ነው ግን አነጋገር ችግር ላይ ወንድሞቻችሁን በመንቀፍ በነገራችን ላይ እኛ አካባቢ ላይ ስራ ሊሰሩ ወገኑን ሊረዳ የተነሳ ንጹህ አመለካከት ያለው የኛን አካባቢ ሰው የመጉመድ የማባረር ስም የማጥፋት የኛው እህቶች የመጀመሪያ ተካኑ ናቸው ይሄ ግልጽ ነው ለኔ አታብራሩ ጀነራል እባላለሁ ምናልባት ለማታውቁኝ ብዙሃኖቻችሁ ገብታችኋል መልካም ስራ ሰርታችሁ ያላችሁን ንጹህ ሐላል ገንዘባችሁን እንኳን ሶሻል ሚዲያ ላይ በነጻነት በተለይ ወደ ወላ አካባቢ ተፈጥራችሁ ተወልዳችሁ ቀደም ብላችሁ ሰው ልጅ ልትረዱ ከመጣችሁ ያላችሁ ነገር ሁሉ ታጣላችሁ እንኳን አይደለም ሰው መርዳት ቀርቶ ራሳችሁን መርዳት አትችሉም ይሄ ሁላችንም ያሳለፍንበት ያለፍንበት ያለው ነገር ነው አሁንም ቢሆን የሚረዱ እህት ወንድሞቻችሁን በማክበር ጥፋት ቢኖርባቸው ጥፋታቸውን በመሸፈን በማደገፍ ጥሩ ነገር በማድረግ በመከባበር ነው ነገ መረዳዳት የምንችለው ታው ይሄ ነገር አይጠቅምም ጀነራል በፈጠረ እኔ ደሜን ያፈላኝና ልሳደብ የቻልኩበትን ፓርት ልንገርህ ጧት ሙሉ ቀን እስከ 3 ሰዓት ድረስ ተቀምጠን እባካችሁ የምታቋስ ሰዎች በግድ እየተንገዳገደች ስትናገር ሃርቦት አካባቢ ነሽ ስላት እዚህ ቦታ ስትለኝ እኔ አካባቢውን አውቀዋለሁ በቃ ያጎቶቹ ሰፈር ነው እኛ ያለን እዚህ ምንም ችግር ሊደርስብሽ አይችልም በመንችለው አቅም ብር አሰባስበን ሴትዮዋም አነጋገሯን ሰማናት በጣም ጋጥወጥ ሆነ አነጋገር ነው የምትናገራት አሳክሚኝ ወይ አሳፍሪኝ እያለቻት ማለት ነው ዝም ብለሽ አዲስ ስራሽን ስሪ አላመመሽም ተላታለች ገባ ከዛ በኋላ ልጅቱን በቃ አስወጥተን መሻወር ልከን አስወጥተን አሳክመን ከተሻላት ትሰራለች ካልተሻላት ደግሞ ብር በሚዲያም ቢሆን ተሰባስቦላት ወዲ አገሯ ትገባለች ብለን መስራት አሁን እዚህ ጋር መጥቶ ጀነራል ለማሸማቀቅ ምን ይሉታል ልጅቱ ለምን አትሞትም ነው ህገወጥ እንድትሆንብን አንፈልግም ወደ መፍትሄው ነፍጠኛው ይሁን ምናልባት የነሱ ያነጋገር ያረዳር ችግር ነው የሚመስለኝ አሁን ቢሆን ምናልባት እነሱ አንዴ ይጠይቃቸው ጀነራል ማን እነዚህ ጠያቂዎች ምን አካል ናቸው አንዴ ይጠይቁ ድረስ ይመልሱልኝ ከይቅርታ የሀገሮቻችን ልጆች ነው አንዱ ልዩነች እዚህ ቁጭ ብላለች ከመልካም ነገር ነው ከመጥፎ ነገር አይደለም ቪዲዮ ተሰርቶ 24 ሰዓት ነው ወደ ስንት ቀን 3 ቀን ሰቆይ አንድ ቀን በውስጥ አውርተዋት አያውቁም እንደዛ ቪዲዮ ትላንት ሰርቼ ኮሜንት እንኳን አልኮመቱም እነዚህ ወልዩ አመተላቸው ምናምን አንድ እንደማያውቋት ይቺ ልጅ እንግዲህ አንድ የፈለገ የሚሻወሩ ከፍላለሁኝ እኔ አስልክ ያለችው ልጅ ኢትዮጵያ ነው የሚታወቁት የሚገርም አሁን እዚህ መታገስ ተንጠልጥላ ይሄን የምትለው ማለት ነው ፓስፖርት ሲያወጡ ነው የተገናኙት የፈለገውን ብሪፍ ጅኔ የሚሻወሩ ነው አወጣለሁ አለች ልጅቱ ማለት ነው አሁን እነዚህ መጥተው አንተ በረካ አላህ ያቆይ ልጅቷ ትረዳ ነው አሁን ወደ መፍትሄው ኡስማን ምናልባት ይኸውልህ አሁን የጅዳውም ስላለሱ እንዳያልፋችሁ ልጅቷን አሁን አለ ባንተ አናግራቸዋል ሴትዮዋን ማናገር ደረጃ ከደረስክ ልጅቷ ሴትዮዋ ላይ አደጋ የምታደርስባት ከሆነ አሁን የጅዳውም ሆነ በኤምባሲ ደረጃ በህግ ደረጃም ተጠያቂ እንድትሆን ያግዛችሁ ነው በቃ እርዳታውን ቀጥሉበት እርዷት አግዟት የጅዳውም ሊያግዛችሁ ይፈልጋል ያግዛችሁ አብሮ ነው ይያልኳችሁ የጅዳው ከንቲባ እስቲ ድል ሲጡን ምን ነው እኛ በህጉ ማግባብ እንግዲህ ለምን ልጅቷ ወደ አንተ ለማንጣት ነው ነፍጠኛው የሰራችሁ እህታችንን ናት ብላችሁ ምንም ሳታውቋትኝ ያደረጋችሁትን ከማንኛውም ሰው አጠብቁ ማለት ብዙ ዜጎች ስለሚያጋጥመን እየወደቁ ያደረጋችሁት ትክክለኛ ነው እህቶቻችሁን መሰብሰብ ማለት እድለኝነት ነው ኤምባሲ ደግሞ እኛውን በኤምባሲ ደረጃ ቅርብ ቦታ ስለሆነ ከናንተ ስለሚሻል ለሚመለከተው እንዲደርስ ወንድም ጀነራል ጠርቶ ነው እንጂ ኤምባሲ እዚህ መጥቶ ቁጭ ብሎ አያዳምጥም ለምን ስራችን
ዜጎችን መሰብሰብ ነው። አንተ ምንም ትክክለኛ ነው ያደረጎቻችሁ። እህቶቻችሁ ደግሞ አንዳንድ ቦታ ላይ የሆነ ነገር ሲሆን ቢሳሳቱ አትሳደቡ። ለምን ወንድ ናችሁ። እኔ ወንድ ነኝ፣ አንተ ልሳሳት እችላለሁ። በቻልከው መንገድ ማስተማር እንጂ አንተ ካላህ አገኛለሁ ብለህ እህትህን ያገርህን ሰው እያነሳ ኢትዮጵያዊ በመሆኗ ብቻ ምንም ሳታቅ እያነሳችሁ እኔ መጥቼ ስላበላሽው እኔን አትሳደቡ። ለምንድነው ያደረጋችሁ ነገር ትክክል ነው። በቃ ጎበዞች ናችሁ። ሌላ የሚከተላችሁ አለ፣ አንዳንድ ደግሞ የሚቀናለ፣ አንዳንዱ ደግሞ ወሬ ሰምቶ ዝም ብሎ በደመነፍስ የሚገባ ሰው አለና ነፍጠኛው ጥሩ ሰርተህ በተለይ ሴት እህቶቻችንን አትሳደቡ። እነሱ ይስደቡ ችግር የለም ወንድሜ። እኔ ሸሙሄን ማከብራለሁ፣ ጀነራል ሁላችሁንም ማከብራለሁ። እንደነዚህ አይነት መናጢ ሰዎች ቅንዝር የቀነዘሩ ትውልዶች መታተራሱ አለባቸው። እኔ ሀቁ ነገር ነፍጠኛው ወንድሜ ሰው የኸይር ስራ በሰራ እንዴት በዚህ ልክ ይመጣል? እንዴት ሊያስወጡብን ነው ይባላል? ስማ የሚሰራ ሰው ይታማን። ሰርተህ እኮ ነው የታማኸው እንጂ አያውቁም። እና አንዳንዴ ደግሞ እያወቅን ማለፍ አለብን። መከባበር ግዴታ ነው። ሴቶች ናቸው፣ በቃ ተዋቸው። ዳግሚያ እንዳይማሩ የጅዳው አንድ ነገር ራስታውስ። ቆይ አሁን ይጨርስ በአላህ የጅዳው ይጨርስና ወንድሞቼ፣ አሁን እኛ አንድ አይነት አላማ ነው ያዝነው ሁላችንም፣ እህታችንን እንድረስ በሚል ነው። እነዚህ ልጆች መጥተው የተወራቸውን ስለሆነ ዋናው ባለ ጉዳይ ወንድም ኡስማን ነፍጠኛው ቤት አማራ፣ እናንተ የምታውቁ ሰዎች የጀመራችሁትን ጥሩ ነገር አብረን እንደግፋለን። እኛ ከእናንተ አቅም ከሆነ እኛ ደግሞ ትክክለኛ መረጃ ይዘን ወደሚመለከተው እናደርሳለን። ተዋቸው በቃ። ቅድም ጀምረ ነፍጠኛውን በእንዲህ አይነት ነገር መታማት ጀኔራል እንደነገረህ ሌብነት ተብለህ ትታማለህ። እንኳን መሰደብና እባካችሁ አንዳንዱ ነገር ቻይና ወንድሜ አላህ ይስጥህና አንተና ኡስማን ብትነጋገሩ ደስ ይለኝ ነበር። ኡስማን አሁን ለልጅቱ ጥሩ እያሰበ ነው። አላህ ይስጠው። አወላካፊ ይጠፋል። ጥሩ ነገር ላይ አይጠፋም። ነገር ግን ወደ መፍትሄው ኡስማን እንዴት እንደሆነ የልጅቱን መፍትሄ እንዴት እንደሆነ አንተና ኡስማን ጋር ተነጋገሩ። እነዚህኞቹ ሊያስጠፉብን ነው፣ እህታችንን ወደ ሀገር ትግባ በህገ ወጥ ሊያረጉና ያሉት እነዚህ ማንኛውም ሰው ጥሩ ሲሰራ አወላካፊዎች አሉ። ስለዚህ እነሱን እንተዋቸውና ዝም እንለፋቸው። አሁን ወንድም ኡስማን እናንተ ተነጋገሩ። ኢክራም ወንድም ኡስማን አሁንም ቢሆን ልጅቱ የምናድንበትን ትክክለኛ መረጃ ካለ ያሉ ነገሮችን ከአቅም ውጭ የሆነውን ነገር ለሚመለከተው ስለምናደርስ እውነተኛ መረጃ ደክማለች። በነገራችን ላይ አሁን እንደዚህ ከቆየች ይኸው ላሳያችሁ። ጭራሽ ደውል ላሰማችሁ። እዛው ላገኘው አውራት እሷን ቃል ይኸውልህ ሸህ መሐመድ፣ እኛ እኮ ግራ ያጋቡ እንዴት ነው ጀነራልን ጥያቄ ጠየቁት። እኔ እነዚህ ልጆች 24 ሰዓት ሞቶ ቪዲዮ ተሰርቶ ሌላ የምታውቃት ፓስፖርት ላይ እዚህ ፓስፖርት ስታወጣ ያወቀች ጓደኛ ያነበላት ስመጣ ይሄ ኡስማን ያለው ዱባይ ነው፣ ህጋዊ ነው። ህገወጥ እንኳን አይደለም፣ ኮንትራትም እንሰራለን፣ ጠለብ ነን ሁለታችን ነው። ህገወጥ ሆነች አልወጣች ምን ዋል ይቸታመመል ምን ሊያደርግ ሴትነቷ ሊጠቀም ነው፣ ኢጃዛ ቤት እንድትይዝለት ነው። ምንድነው የሚፈልገው? ህገወጥ ቤት አማራ ቆይቶ ሁሉንም ተውና የጅዳውና ኡስማን ያወሩና እኛ የምንላቀቅ ተው፣ ችግር የለውም። ለወደፊት ሲሞት ሰው ሲሞት ሲፈራገጥ ብታየው ራሱ እንዲያትረዳ ነው፣ ልብ መግዣ ነው። ተው ችግር የለም። አሁን ብቻ ይጨርሱ ሁለቱ። ተው ማንኛችሁም ነፍጠኛው ይሄማ ስንፍና ነው፣ ሰነፍ ነህ ማለት ነው። በአንድ በተወሰኑ ልጆች ሰው አረዳም ካልክ ስንፍና ነው። ብዙ ነገር ጀነራል እየነገረው እኮ ነው። በዱባይ ህግ ልንገርህ፣ በዱባይ ልክ ይህ አጀንዳ ቢነሳ ልንገርህ፣ ሰው ለማስጠፋት ሊቭ ላይ እየሰሩ ነው ቢባል እኔ ዛሬ ዲፖርት ሆናለሁ። እንኳን ልጅቷ ሳውዲ ሆነች። እሱን አጠብቅ። እሱን አንተ ገና አዲስ ወንድሜ አንዴ ተረጋጉ፣ ተደማመጡ። በነገራችን ላይ ሁላችንም ይኸውላችሁ እዚህ ጋር ትናንሽ ልጆች አይደለንም። ብዙ ነገርም በአቅማችን ብዙ ነገር ያሳለፍን ወንድሞቻችን አብረን ያለ ነው። ከአንዱ ትምህርት መውሰድ ይጠቅማል። መልካም ስራ ለመስራት ዋጋ ያስከፍላል። በተለይ ሶሻል ሚዲያ ላይ በእኛ በኢትዮጵያኖች ላይ በተለይ ይሄ ባለው ከፖለቲካው አንፃር ከምኑ ያለ ስም ይሰጣል። ብዙ ነገሮችን እናጣለን። ኦኬ ኦፍ ኮርስ ሊሆን ይችላል፣ ግን ቀደር አላህ ነው። ካላህ ምንም ማር ሰው ባወራ ቢሆን ኖሮ እኮ ዛሬኛ ነፍሳችን አታውትም እኮ ያ ጀማዓተል ኸይር። በሰው ወሬ ባሉባልታው በምኑና ስታከም ስላለ ልክ ያገሪቱ ህግ ጋር የሚያያይዙበት መንገድ አየው። የሚሰሩት ፖለቲካ ያላቸውን ጥላቻ እኔ አንድ ነገር ቢታማራ አንተ ስለጠራኸኝ ብዙ ነገር አለ ገባህ? እና ተስፋ መቁረጥ አያስፈልግም። መልካም ስራ ለመስራት ሁሉ መጀመሪያ ያለውን ነገር እኮ ደስታውን አልሰራችሁ። ተረጋጋ። ይኸውልሽ አንቺ ኢክራም ነኝ
እኔ ከማንም በላይ እናቲቱ ጋር አውርቻለሁ። ወንድምየው ላይ ላሰማችሁ እዚህ ላይ ወንድሟ አውርተሃል። አንተም እኮ ቤተሰብ ጋር አውርተሃል። ግን ልጅቱ 2 ዓመቷን ኮንትራቷን ጨርሳለች፣ ታማለች። እቺ ላይ ህገወጥ ተመቷል። ለምን ሚዲያ ወጥተሽ አላወራሻትም ታዲያ አንቺ? እኔ እኮ የለሁም ቲክቶክ ላይ እኮ አላገኘኋትም። በኢሞ ስጠፋብኝ እንዳጋጣሚ ቲክቶክ ላይ ስገባ እኮ ነው ያገኘሁት ዛሬ። አሁን ነው 6 ሰዓት ላይ አሁን 8 ሰዓት ምናምን አካባቢ ነው እኮ ላይቭ ላይ ገብቶ የደረሰኝ እንጂ እኔ እኮ አላወኩም። ማን የደረሰሽ? ወይ ነው የደረሰሽ? ቲክቶክ አካውንቷ ላይ ስገባ ስጠፋ በኢሞ ስጠፋብኝ በመስመር ስጠፋብኝ ቲክቶክ አካውንቷ ስገባ ፎቶ አለቀ ማለት ምን ማለት ነው? ምን ነው ብዬ ስጽፍላት አትመልስም። እኔ ቲክቶክ ላይ መለቀቁን የለሁም ቲክቶክ ላይ የለሁም። እኔ ጠፍቼ ነበር። አንድ ነገር ልንገርሽ፣ ይኸውልሽ ኤክራም የሀገሯ ልጅ ነሽ አይደለ?